ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 4 ተራ ቁጥር 21 ለአድማጮች እንዳይበዛ ተከፍሎ ነው። ላይ ወይወስድዎ ለውእቱ ላይም አፍአ እምትዕይንት ወያውዕይዎ በከመ ያውዕይዎ ለቀዳማዊ ላይም ዛጢአት እስመ ዛጢአተ ትዕይንት ውእቱ። የሕዝቡን ኃጢአት የሚያስተሰርይ መሥዋዕት ነውና የመጀመሪያውን መሥዋዕተ ኃጢአቱን ከከተማ ውጭ እንዲያቃጠሉት ሁሉ ይህንንም ከከተማ ውጭ አውጥተው ያቃጥሉት አለ። ለቀዳማዊ ማለቱ እዚሁ ምዕራፍ 4 ላይ ቁጥር 12 አስቀድሞ ስለተናገረው ቀዳማዊ ማለት እሱን ነው። ይህንንም እንደዛ እንደ መጀመሪያው ከከተማ ውጭ አውጥተው ያቃጥሉት አለ። ምዕራፍ 4 ቁጥር 12 ላይ ምዕራፉ አንድ ነው። ይኸው 4 ምዕራፍ ነው። ተራ ቁጥር 22 ወእመሰ መኮንን አበሰ ወገብረ አሐተም ኩሉ ትእዛዘ እግዚአብሔር አምላክክሙ ዘይትከውን ለገቢር በኢያእምሮ ወነስሐ። በሕዝቡ ላይ የተሾመው ዳኛው ግን ኃጢአት ሰርቶ በደልን ቢበድል ከፈጣሪያችሁ ከእግዚአብሔር ትእዛዝ ወጥቶ ሊሰሯት የማትገባውን ኃጢአትን ባለማወቅ ሰርቶ ቢገኝ አለ። ከተገኘም በኋላ ተመልሶ ንስሐ ቢገባ አለ። ተራ ቁጥር 23 ወተአውቀቶ ኃጢአቱ እንተአበሰ ባቲ ያመጽ ቁርባኖ ሀርጌ እማጣሊ ንጹሐ። የበደላት ኃጢአት የሰራት ኃጢአቱ ብትታወቀውና ቁርባን አድርጎ ከፍየሎች ወገን ነውር የሌለበትን ሙክት ቢያመጣ አለ። ያምጣም ይላል። ተራ ቁጥር 24 ወይ ወዲ እዴሁ ላዕለ ርእሱ ለውእቱ ሀርጌ ኃጢአቱን ሊያስተሰርይበት ባመጣው በፍየሉ ሙክት ላይ እጁን በፍየሉ ራስ ላይ እጁን ያኑር አለ። ይህም ማለት ኃጢአቴ በአንተ ምክንያት ይሰረይልኛል፣ በአንተ ኃጢአት እከብራለሁ ሲል እጁን ፍየሉ ከመታረዱ አስቀድሞ በራሱ ላይ ያኑር አለ። ወይጠብህዎ ውስተ መካን ሀበ ይጠብሁ ዘይሰውኡ ቅድመ እግዚአብሔር እስመ ኃጢአቶቱ። ስለ ኃጢአት ማስተስረያ የሚቀርብ ነውና በእግዚአብሔር ፊት ቀድሞ በሚሰዉበት ቦታ ይህንንም ፍየሉን ይሰዉት አለ። በጉና በሬው በተሰዉበት ቦታ ፍየሉንም በዚያው ቦታ ይሰዉት አለ። ስለ ኃጢአት ማስተስረያ የሚቀርብ መስዋዕት ነውና አለ። ተራ ቁጥር 25 ወይ ወዲ ካህን እምደም ዘበእንተ ኃጢአት በአጻብዒሁ ላዕለ አቅርንተ ምሥዋዕ ዘዕጣን። ካህኑ ስለ ኃጢአት ስርየት ከሚፈሰው ደም በጣቱ እየጠለቀ ዕጣን በሚታጠንበት በጽናው ቀንዶች ላይ ይጨምርበት አለ። የሚታጠንበትን ጽናውን ይርጨው ሲል ነው። ወኩሎ ደሞ ይክኡ ላዕለ መንበረ ምሥዋዕ ዘቁርባን። የተረፈውን የቀረውን ደም ግን ቁርባን ከሚያቀርቡበት ከእግረ ምሥዋዑ ያፍስሰው አለ። መሥዋዕቱ ከሚሰዋበት ከመሠዊያው እግር ስር ያፍስሰው አለ። ተራ ቁጥር 26 ወኩሎ ስብሖ ይወዲ ላዕለ ምሥዋዕ በከመ ስብሐ መሥዋዕት ዘመድኃኒት። ድህነት የሚገኝበትን የመሥዋዕቱን ስብ
እንዲያጤሱት እንዲያጨሱት ስቡን ሁሉ በመሰዊያው ላይ ያጭሱት አለ። ወያስተስሪ ሎቱ ካህን ወይተሃደግ ሎቱ ኃጢአቱ። ይተሃደግ ያለውና ያስተስሪ ያለው አንድ ወገን ነው። ካህኑም ኃጢአቱን ያስተሰርይለት ዘንድ በመሰዊያው ላይ ያጭሰው፣ በመሰዊያው እግር ላይ ያፍስሰው አለ። ተራ ቁጥር 27 ወመሰ አሃዱ ብእሲ አበሰ እምሕዝበ ምድር በኢያእምሮ። በዓለም ላይ ካሉ ከሕዝቡ መካከል ተለይቶ አንድ ሰው ባለማወቅ ምክንያት ቢበድል አለ። ወገብረ አሐተም ትእዛዘ እግዚአብሔር ዘይትከውን ለገቢር። እግዚአብሔር ካዘዘው ትእዛዝ ወጥቶ እግዚአብሔር አትስሩ አታድርጉ ያለውን ማንም ሰው ሊሰራት የማትገባውን አንዲት ኃጢአት ቢሰራ አለ። ተራ ቁጥር 28 ወነስሐ ወታውቀቶ ኃጢአቱ እንተ ገብረ ያመጽ ጣሊተ እማጣሊ አንስተ ንጽይተ በእንተ ኃጢአቱ ዘገብረ። ሰውየውም የሰራውን ኃጢአት አውቆ ንስሐ ቢገባና ስለ ሰራው ኃጢአት ከፍየሎች ወገን ነውር የሌለባትን እንስት ፍየል ያምጣለ። እንስት ማለት ሴት ፍየል ማለት ነው። የወንዱን ተናግሮ ነበርና የሴቲቱንም አመጣ። ስለምን ሴት ፍየል ይሰዋ አለ ቢሉ ኃጢአት የተገኘ ከሴት ነውና። ከሴት የተገኘ ኃጢአት አትስሩ፣ ብትሰሩትም እንኳ ከተመለሳችሁ ወደ እኔ ከተመለሳችሁ በሰራችሁት ኃጢአት ባቀረባችሁት መሥዋዕት ምክንያት ኃጢአታችሁን አስተሰርይላችኋለሁ ሲል ነው። ሴት እንስት ላም፣ እንስት በግ፣ እንስት ፍየል ለመሥዋዕት መምጣቷ ኃጢአትም የተገኘች ከሴት ነውና ሲል ነው። ይህውም በመጀመሪያ ጊዜ የሳተችና የበደለች ለኃጢአት ምክንያት የሆነች ሔዋን ነችና ሲል ነው። ተራ ቁጥር 9 ወይ ወዲ እዴሁ ላዕለ ርእሳ ዘአምጽአ በእንተ ኃጢአቱ። ስለ ኃጢአቱ ማስተስረያ ባመጣት ፍየል በራሷ ላይ እጁን ያኑር አለ። ይህም በአንቺ ምክንያት ኃጢአቴ ይሰረይልኛል፣ በአንቺ ምክንያት እከብራለሁ ሲል ነው። እንዲህ ማድረጉ ወይ ጠብህዋ ለይቲ ጠሊት ዘበእንተ ኃጢአት ውስተ መካን ሀበ ይጠብሁ ዘመሥዋዕት። ስለ ኃጢአት ያቀረቧትንም ፍየል ቀድሞ መሥዋዕቱን በሚሰዉበት ቦታ ይሰዋት አለ። በሬው፣ ላሚቱ፣ በጉ፣ በጊቱ፣ ፍየሉ በተሰዉበት ቦታ እርሷንም በዚያው በደብተራ ኦሪት ደጅ መሥዋዕቱ በሚሰዋበት ቦታ ላይ ይሰዋት አለ። ተራ ቁጥር 30 ወይ ነስ ካህን እምደማ በአጻዊሁ ወይ ወዲ ላዕለ አቅርንተ ምሥዋዕ ዘዕጣን። ካህኑም ከፍየሏ ደም በጣቱ ጠልቆ ዕጣን በሚታጠንበት በአቅርንተ ምሥዋዑ በመሰዊያው ቀንድ ላይ ይጨምረው አለ። ወኩሎ ደማ ይክው ላዕለ መንበረ ምሥዋዕ ዘቁርባን። ከዚያም የተረፈውን የቀረውን የፍየሏን ደም ቁርባኑ ከሚቀርብበት ከመሰዊያው እግር ስር ያፍስሰው አለ። ተራ ቁጥር 31 ወይ መትር ኩሎ ስብሃ በከመ ይመትሩ ስብሃ ዘበእንተ መድኃኒት። ድነት የሚገኝበት የመሥዋዕቱን ስብ እንዲለዩ ስዋንም ይለዩ አለ። ድነት የሚገኝበትን የበሬውን፣ የላሙን፣ የበጉን፣ የፍየሉን
ስቡን እንደለዩ ሁሉ የዚችንም የፍየሊቱን ስቧን ለይተው በመሰዊያው ላይ ያቃጥሉት አለ። ወይወድዮ ካህን ላዕለ ምሥዋዕ ለመዓዛ ሰናይ ለእግዚአብሔር እግዚአብሔር በጎ መዓዛ አድርጎ ሊቀበለው የሚወደው ነውና ካህኑ በመሰዊያው ላይ ያኑረው፣ በመሰዊያው ላይ ያቃጥለው አለ። ወያስተሰሪ ሎቱ ካህን ወተታደግ ሎቱ ኃጢአቱ ይታደግ ያለውና ያስተስሪ ያለው አንድ ወገን ነው። ካህኑም በስቡ ምክንያት ያስተሰርይለታል፣ የሰውየውም ኃጢአቱ በዚህ ምክንያት ይሰረይለታል አለ። ተራ ቁጥር 32 ወመሰ በግአ አምጽአ ቁርባኑ በእንተ ኃጢአቱ አንስተ ንጽሕተ ያመጽእ ስለ ኃጢአቱ ምክንያት ቁርባን አድርጎ በግ የሚያመጣ ሰው ቢኖር አለ። እርሷም ቀንዷ ያልከረከረ፣ ጥፍሯ ያልዘረዘረ፣ ጠጉሯ ያላረረ ሴት በግ ያምጣ አለ። ሕመምተኛ ያልሆነች ያልቀዘነች፣ ዓይኗ ያልታወረ፣ እግሯ ያልተሰበረ፣ አንካሳ ያልሆነችውን ንጹሕ የሆነችውን በግ ያምጣ አለ። ታሪኩ እንዳለፈው ነው። በሁሉም ላይ እንደሰማ ነው ማለት ነው። ምዕራፍ 4 ቁጥር 28 ላይ ያለውን መመልከት እንችላለን። ተራ ቁጥር 33 ወይወድ እዴሁ ላዕለ ርእሳ ዘበእንተ ኃጢአቱ ስለ ኃጢአቱ ባቀረባት በግ ራስ ላይ በበጊቱ ራስ ላይ እጁን ይጫንባት አለ። ይህም ኃጢአቴ በአንቺ ምክንያት ይሰረይልኛል፣ እኔም በአንቺ ምክንያት እከብራለሁ ሲል እንዲህ ያድርግ አለ። ወይጠብህዋ ውስተ መካን ሀበ ይጠብሁ ዘይሰውኡ የሚሰዋትን በግ ቀድሞ መሥዋዕቱን በሚሰውበት ቦታ ላይ እርሷንም ይሰዋት አለ። ተራ ቁጥር 34 ወይነስ ካህን እምደማ በአጻብዒሁ ወይወዲ ላዕለ አቅርንተ ምሥዋዕ ዘዕጣን ካህኑም ከበጊቱ ደም በጣቱ ጠልቆ ዕጣኑን በሚያጥኑበት በጽናው ቀንዶች ላይ ይጨምረው አለ። ወይክኡ ኩሎ ደማ ሀበ መንበረ መሥዋዕ ዘቁርባን የቀረውን የተረፈውን ደሟን ግን በቁርባኑ መሰዊያ መቀመጫ በእግሩ ስር ያፍስሰው አለ። ተራ ቁጥር 35 ወይመትር ኩሎ ሰብአ በከመ ይመትር ሰብአ በግ ዘመሥዋዕተ መድኃኒት ድህነት ሊደረግበት ድህነትም ሊገኝበት የተሰዋውን የበጉን ስብ እንደለዩ ሁሉ የዚችንም የበጊቱን ስቧን ይለየው አለ። ወይወድዮ ላዕለ ምሥዋዕ ቁርባን ለእግዚአብሔር ለይቶ በእግዚአብሔር ቁርባን መሰዊያ ላይ ይጨምረው አለ። ወያስተሰሪ ሎቱ ካህን በእንተ ኃጢአቱ ወይትሐደግ ሎቱ ያስተሰሪ ሎቱ ያለውና ይትሐደግ ሎቱ ያለው አንድ ወገን ነው። ካህኑም ስለ ኃጢአት ያስተሰርይለታል፣ የሰውየውም ኃጢአቱ